ይኸውልሽ እዚህ ከዚህ በኋላ ልብሽ ያታመጭኝ ነይ እኔ ሲጀመር መጀመሪያ ቀን ሳይ ነው የደነገጥኩ። ያታመጭኝ ነይ ዋናው አሁን ወስነሽ መምጣትሽ። እዚህ ሁሉ ነገር ላዘጋጅና እንደምን እናደርጋለን? እሺ እሻቻ ቆንጆ ምግብ ነው የሰራሁልህ። ማታ ትበላታል። አደራ ምሳቋን ግን ነገ እንድታቀብለኝ እሺ? እሺ የኔ ሸጋ ለዛው የኔ ልብ የንግስት ነፍሴው ያሽን ደግሞ ላይልሽ ነው። ጣት ግን እንደምትቆረጥም እጅሽን ከት ጣትሽን ቆረጠው። አሁን እቺ ብሎ ባለሙያ አይደለም። በቃ ተዘን እማ ይቅርታ ታደርግላለች። ካደረገችን ሁላችንም ቤት ለቀን ነው የምንወጣው። ወይኔ ገሳ ነገ ሰላም ፍርድ ቤት ይገተራታል። ነገ ቀጠሮ ትችላለህ። ብረዘር ዛሬ መጣ የኔ ስቅጁ እንጂ ይመጣል። ተው እባክህ እስኪ ብቻ ነው ደስ ነው ጃና ባይ ማታ ይመጣል። ምግብ በልክ አባዬ ጎበዝ ምግብ መብላት አለብሽ። አቢጌል የኔ ልጅ ድካምሽን ሁሉንም ነገርሽን እያየሁ ልቤ እየደማ ነው። ልረዳሽ ባለመቻሌ ለማከርሽ ባለመቻሌ ያዝናለሁ። ይህ ሁሉ የኔ ጥፋት ነው አቢጌል። ብዙ ሆንሻል። እኔ አላወዳድርም፣ ግን ያንቺን ያክል ተጨነቀልኝ የለም። ደክሜብሽ ነበር፣ ዋጋ ይከፈልሽ። አቢጌል አንድ ነገር ብቻ ላስቸግርሽ። ሰላም ደውላልኝ ነበር። ክሱን ተይው፣ የምትወጪኝ ከሆነ አቁም። የነገውን የፍርድ ቤት ቀጠሮ ተይው። የድምፅ ቅጂውንም አትቀበይ። በቃ አቢጌል እኔ ምንሽን ብቻ አድርጊ። ይህችን ብቻ ለእኔ ስትይ መጠቃትሽ እንደማትቀበይ ሽፈትን ባህርሽ እንዳልሆን አውቃለሁ። ግን እባክሽ ለእኔ ብለሽ ተሸነፊ። ፍርድ ቤቱን ተይው። ለምን ብለሽ አትጠይቂኝ። ተያት፣ በቃ ሰላምን ተያት። ደግሞ ሙሉ በሙሉ በሱ አይፈረድ። የማታውቀው ነገር አለ። በእርግጥ ሰላም ሆኖ ያረገዘችው ጠብቃ ነው የተበቀለችኝ። ግን ደግሞ ከምድር ተነስታ ለሀብት ለንብረት ብላ አይደለም። ስለዚህ አቢጌል ለእኔ ብለሽ ክሱን ተይው። ምን ማለት ነው? ቆይ ንገረኝ፣ ምን ማለት ነው? ቆይ ስንት ጊዜ የደከምኩበት ቤት ነው ታይ የምትለኝ? አባዬ ንገረኝ እንጂ። ቆይ ለምንድን ነው እኔ የሚሰማኝ ነገር እናንተ ለማይሰማቸው? አባዬ ንገረኝ። እማዬ አልታረቅም ብላለች። እኔ መሆን አናግሬያት ነበር። ሽማግሌዎቹ ጠይቀዋት እምቢ አልፈልግም አልታረቅም ብላለች። ኤቢ ሌላ ሽማግሌ አናግሬያለሁ። በቃ ለእሑድ ቀጠሮ ይዘናል። ኤቢ አንቺ ደግሞ ዝም በይ። ሁላችንም ባጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነ ምጥን ቤት ልንሄድ ነው? እናታ በቃ ችግር የለም። እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ እሺ። ስለዚህ እማዬ ለአባዬ ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ።